ድከሙ እስኪ ምን እንደምታመጡ እናያለን። ሰላም ጤና ይስጥልኝ። በያላችሁበት የአላህ ዝነት ራህመት በረከት አይለያችሁ። ቤቴ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች እለቅልቻለሁኝ። እንግዲህ የሩታዬ አድናቂዎች ሩቲ በጣም በሚገርም ሁኔታ ቲክቶክ ላይ መልእክት ለሄርሜላና ለአብርሽ ቁጭ አርጋላቸዋለች። የገባው ይግባው የምን ቅኔ ነው? ምን አባቱ ድከሙ እስኪ ምን እንደምታመጡ እናያለን ብላለች። ከዛ ቀጥላ ምን አለች መሰላችሁ? እንደ ሀሳብ ግን ምንም ሊያመጡ ብላችሁ ብትሉኝ ባን ነኝ። እንደ ሀሳብ ነው ትላለች። እየጠጣችሁ እንዴ እናንተ እየጠጣችሁ ማን እንደሆንሽ ታውቂያለሽ ትላታለች። እንግዲህ ሩትዬ እንደዚህ ብላ ሀሳቧን ተናግራለች ቲክቶክ ላይ። በነገራችን ላይ ማንም በምንም ህይወት ውስጥ ማንም ምንም ስለማይመለከተው ሩታ የራሷ ህይወት እና እንደዚህ እየተፈላሰፈች በቅኔ ልክ ልካቸው እያስገባችላቸው ትገኛለች። ግን ለማይሆን የጻፈችለት በነገራችን ላይ ያው ከሄርሜላና ከአብርሽ ውጪ እና ደግሞ ከአቤል ውጪ ይሄ ቅኔ ለማን እንደሆነ አይታወቅም። እንግዲህ ታውቂያለሽ። እስኪ ድካሙ ምን እንደምታመጡ እናያለን። እንደ ሀሳብ ግን ምንም ልታመጡ ብራችሁ ብትበሉ ባይነኝ እንደ ሀሳብ ነው ትላለች። ከዛ ምን አለች ቀጥላ? እየጠጣችሁ ማን እንደሆንሽ ታውቂያለሽ ትላታለች። እንግዲህ ለሄርሜላ መሆኑ ምንም አይነት ነገር ጥርጥር የለውም። ሩትዬ የኔ ውድ ከልጅሽ ጋር በጣም ታምራላችሁ። በነገራችን ላይ እኮ ማንም ምንም ሊያመጣ አይችልም። እያንዳንዱ ሰው ለምን የራሴን ህይወት እየኖርኩ የራሴን ህይወት እየመራሁ እስካለሁ ድረስ ማንም ምንም በራሴ ህይወት ላይ ማንም ምንም ላስከትል አልችልም። በነገራችን ላይ እንደ ሀቂቃ ግን ትዳር ማለት የራስን ክብር ፍላጎት ይወስነዋል። እዚህ ጋር አሁን ሩትዬ አብርሽ ላንቺ አይሆንሽም፣ ህይወትሽ ብትቀጥል የተሻለ ነገር ኦኬ። የልጅሽ አባት ነው። የልጅሽ አባት እስከሆነ ድረስ በማንኛውም ጊዜ በማንኛውም ወቅት ታገኘዋለች፣ ችግር የለውም። ግን በነገራችን ላይ እኔ አንዳንድ ጊዜ አብርሃምን ቁርጥ አድርጎ እስካሁን ሊወስን አልቻለም። ምክንያቱም ቢወስን እኮ ኦኬ ልጁ በሚያገኝበት በኩል ያገኛል። ኦኬ ግን እኔ እንጃ የሩታ ውዴታ አለው ልበል ይሄ ልጅ አላውቅም። ብቻ በጣም ነገር ነው። እና ደግሞ ትናንትና ሄርሜላ ብራክ እንዳረገችው ታውቃላችሁ አይደለ? እንደዚህ ፈንጥዛ እንደዚህ ሆና እንደዚህ አካብዳ እንደዚህ ገፋፍታ እንደዚህ ሆና መጨረሻ ላይ ፍቅር አሰጣጧ እንዲህ ገርሞኝ ልሞት። እኔ ገርሞኝ እንዲህ እስከ መጨረሻው ኬታ አይቼላችሁ ነው። ጠዋት እኮ ነው ያየሁት። ጠዋት ቪዲዮ ለቀቅኩላችሁ ነው እና በጣም ገርሞኛል። እና አንዳንድ ጊዜ እኛ በራሳችን ህይወት ላይ የምናስገባው ሰዎችን አስጠንቅቀን ማወቅ እንፈልጋለን ለምትሉ ሩትዬ አሁን ማንም ምንም አያመጣም፣ አብሽሬ። ሄርሜላና አብርሽ ደግሞ የራሳቸውን ህይወት እየመሩ ነው። ኦኬ ነገር ግን ያው በአንዳንድ ነገሮች አለመረዳታት፣ አለመተሳሰብ በቃ ብዙ ሊከሰቱ ይችላል እና የሴት ጀግና ነሽ ሁለታችሁ። ምን እንጃ እኔ ማን አንስቼ ማን መተው እንዳለብኝ እኮ ግራ ገባኝ ማለት ነው። ደግሞ ይሄን ያክል በጽሁፍ ከምትገልጭ ይልቅ በቪዲዮ መተሽ ወይም በላይቭ መተሽ ብትናገር እየተሻለ ነው ባይ ነኝ። የውስጥሽን የሚያቀልሽ አንቺና አንቺ ብቻ ነሽና ማንም አያቀልሽም ከፈጣሪ በታች። ስለዛ ውዶችዬ ማንም ምንም አያመጣም እያልኩኝ የሩታዬ መልእክት ምን ይላል ድገምላቸው አንዴ። ድከሙ እስኪ ምን እንደምታመጡ እናያለን ብላለች። ከዛ ቀጥላ እንደ ሀሳብ ግን ምንም ሊመጣ አይችልም ለማለት ይቁን አላውቅም። ምንም ሊመጣ አይችልም ብትሉ ባይነኝ ሀሳብ ነው እንደ ሀሳብ ነው ያለችው። እንደ ሀሳብ ነው ያለችው። ያው ትላንትና እሷ ቤት የአብርሃም ጓደኞች መጥተው ስለረበሹም ሊሆን ይችላል ይሄ መልእክት አላውቅም። ስለዛ ደግሞ እየጠጣችሁ ግን ማን እንደሆነች ታውቂያለሽ ትላታለች። እንግዲህ ያው ለሄርሜላ እንደሆነ ይሄ ማንም ምንም ሊያውቀው ወይም ደግሞ ከሄርሜላ ጋር ወይም ከሩታ ጋር ያለው ነገር የሚያውቀው ሰው ነው እና ይህ ትንሽ ያው ከበድ ያለ ነገር ነው። ለማንኛውም ውዶችዬ እያነበባችሁት ይኸው አንብቡት።
እናንተ ማንበብ ትችላላችሁ። የሩታዬ መልእክት